ወደ ጸበሉ መሄጃ ይልና ቀስት ወደዛ ያመለክታል። በመተቱ ምክንያት ደግሞ ከጓደኞቼ ጋር ያጣላኛል፣ ከወንድሜ ጋር ያጣላኛል፣ ከሁሉም ሰዎች ጋር መጣላት ጀምሬያለሁ። እዛ ውስጥ የሚታያችሁ ታጋ ጅቦች አሉ። 3 ቀን ከተጠመቅኩ በኋላ ከላይ ላይ በጅብ አምሳል ሄደልኝ። እግዚአብሔር የተመሰገነ ይሁን። ዋሻው ሲጀመር ብራና የቅዳሴ መጽሐፍ የተገኘበት እንግዲህ ስውራን አባቶች የተገኙበት ቦታ ነውና እጆቿ ድንግል ናቸው የታቀፉት ሰማይና ምድር የማይችሉትን ንጉስ የሁላችን አምላክ መድኃኔዓለም ክርስቶስን ነው። የምታዩት መንገድ እንግዲህ የምንሄድበት ቀጥታ ደብረ ዘይት ነው የሚያስገባችሁ። ወደፊት ይሄ መንገድ ሲሰራ በአቋራጭ ደብረ ዘይት ከአዲስ አበባ ደብረ ዘይት በ30 ደቂቃ ትሄዳላችሁ ማለት ነው። በጣም ምቹ የሆነ ቦታ ነው። ኢማም ዩቲዩብ እንዴት ናችሁ? ቁንጮ ብሎግ ተጀመረ። ዛሬ የማሳያችሁ ደግሞ ቦሌ አራብሳ አንድ የፈለቀ ፍል ጸበል አለ እና ዋሻው ሲቆፍር ተገኘ መጽሐፍ አለ። እኔ ስለ ገዳሙ ብዙም እውቀት የለኝም። የሚያሳየን ወንድማችን አለ፣ እሱ አብሮን ያሳየናል ማለት ነው። እናንተ ብቻ አብራችሁን ቆዩ። አሁን ባስ እየጠበቅን ነው። ባስ ከዚህ ከ49 ጫፍ ይዞን ይሄዳል ማለት ነው። ቦታው ድረስ ነው የሚያወርደን። እሱን እየጠበቅን ነው። እናንተ አብራችሁን ቆዩ። በዛው አጋጣሚም ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እንደውም ሼር በማድረግ ደግሞ ለሌሎች ቤተሰቦቻችን አድርሱላለሁኝ። አብራችሁን ቆዩ። አሁን የምንገኘው ይኸው 49 ጫፍ ኮንዶሚኒየም ጋር ነን። ባሳችንን ስንጠብቃት ቆይታ አሁን መጣለች። እንደዚህ መጣች 126 ቁጥር ከፒያሳ 126 ቁጥር ፒያሳ ፍጠና ፒያሳ በቃ ኦኬ። አሁን ወዴት ነው? አራብሳ ጊዮርጊስ ነው። ቦሌን ጨመርክባት? እሺ ይሁን። ቦሌ አራብሳ ጊዮርጊስ ፍሏ ነው። ጨርቆስ ኦኬ። ወሳፕ መሲ የት ነው የምትወስደን? ከዚህ ጀምሮ አደባባይ ያላችሁ እያለ አደባባይ ያላችሁ። ሰላም ዩቲዩብ እንግዲህ አሁን የምንገኘው ሰፈር አደባባይ ነው። ዛሬ የምናሳያችሁ ደግሞ ድንቅ ቦታ አለ። አብራችሁን ቆዩ። እኔም እንደናንተ አዲስ ነኝ። የሚያሳየን አንድ ልጅ አለ። በጣም ድንቅ የሆነ ነገር ነው። እኔ ራሱ አራብሳ ነው የምንገኘው። ይሄ ሰፈራ ጣቢያ ነው። የፒያሳ ልጆች እንዳለ እዚህ ነው ያሉት። በዛ አጋጣሚ ሰላም ናችሁ ፒያሳዎች? እንዴት ናችሁ? መልካሙን ሁሉ ተመኘውላችሁ እና ሙታንሳ ቅዱስ ጊዮርጊስ ገዳም ነው የምንሄደው ማለት ነው። አለት ላይ የፈለቀ ድንቅ ጸበል አለ። እንደዚሁም ዋሻው ሲፈለፈል የተገኘ ድንቅ መጽሐፍ አለ ማለት ነው። እሱንም የምናሳያችሁ ይሆናል። እናንተ አብራችሁን ቆዩ። በዛው አጋጣሚ ደግሞ ይወለ ቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ ያደረጋችሁ ጀምሩት ቪዲዮውን። እኔ እንደናንተ አብሬ ነው የማየው። ስለዚህ የሚያስጎብኘን ልጅ አለ። ሰላም ጤና ይስጥልን የቁንጮ ብሎግ ቤተሰቦች እንዴት አላችሁ? ሰላማችሁ ይብዛ። ዛሬ እንግዲህ ወደ ቦሌ አራብሳ ሙታንሳ ሰማዕቱ ቅዱስ ጊዮርጊስ ታምረኛው ጸበል ከአለት ላይ በፈለቀበት ጸበል ጉዞ ለማድረግ አስበን ወንድሜም አብሮኝ ተገኝቷል። እጅግ አድርጌ አመሰግናለሁ። በዚህ ቦታ ላይ እንግዲህ ታላቅ ስራዎች እየተሰሩበት የሚገኝ ነው። ሰዎች እንግዲህ በዚህ ቦታ ላይ መጥተው ሳይውሉ ሳያድሩ በአንድ ቀን ፈውስ ድነትን ያገኙበት የበረከት ቦታ ነውና ይህ ጸበል እንግዲህ በባዕታውያን አባቶች በራይ የፈለቀ ጸበል ነው። ስለዚህ ወደዚህ ቦታ ሁላችሁም እየመጣችሁ እውነቴን ነው የምላችሁ ሳትውሉ ሳታድሩ እለቱን እንቆቅለሻችሁ የሚመለስበት ታላቅ ቦታ ነውና እንግዲህ ያው ቅርብ ነው። ጉዞም እሁድ አዘጋጅተናል። ከስር ስልክ እናስቀምጥላችኋለን። በስልክም እየደወላችሁ
መመዝገብ ይቻላል ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ወንድማችን እንዳቆም መሰረት እንዳላችሁ ነው። እንግዲህ አሁን ወደ አካባቢው ወደ ቦታው እየደረስን ነው፣ ወደ ቅዱሱ ስፍራ። እንግዲህ እዛ ጋር አሁን ያላችሁን ነገር በሙሉ ደግሞ እኔ የማሳያችሁ ይሆናል ማለት ነው። ከዛ በተጨማሪ ደግሞ ቅድም እንዳላችሁ የጉዞ እሁድ ሁልጊዜም ጉዞ አዘጋጅተዋልና ይህ እንግዲህ ጸበሉን የጊዮርጊስ ወዳጆች በሙሉ ጸበሉን የምትወዱ የጊዮርጊስ ወዳጆች በሙሉ እንግዲህ ይሄ ለእናንተ ትልቅ ዜና ነው። መጣችሁ እምነቱን ጸበሉን መውሰድ አለባችሁ። በጣም ፈዋሽ፣ ብዙዎቹ የተፈወሱበት ከህመማቸው የዳኑበት ከካንሰር፣ ከኤችአይቪ ኤድስ፣ ከስኳር፣ ከግፊት እንዲሁም ከተለያዩ ነገሮች የተፈወሱበት የመሰከሩበት ድንቅ ቦታ ነውና መጣችሁ ከበረከቱ ተካፈሉ። ላለሁ ይሄ ድንቅ ነገር እንዲያልፋችሁ ስለማልፈልግ ነው ይህን ቪዲዮ ልሰራላችሁ የመጣሁት ማለት ነው። እና ሁላችሁም መጣችሁ የቅዱስ የሰማዕቱ ቅዱስ ጊዮርጊስን በረከት ተቋደሱ ላለሁኝ አመሰግናለሁኝ። አሁን ወደ ቦታው እየሄድን ነው። ስንደርስ ደግሞ ሁሉም ነገር አሳያችኋለሁ። እንዳልኳችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንደዚሁም ለመላው ኦርቶዶክሳውያን እምነት ተከታዮች በሙሉ ይደርስ ዘንድ ደግሞ ቪዲዮውን ሼር በማድረግ ላይክ በማድረግ ጀምሩት ማለት ነው። ትንሽ የእግር ጉዞ አለው። በእግራችሁ የተወሰነ መንገድ ትጓዛላችሁ። ከዛ በኋላ ጻድቁን ከዛ በኋላ ቅዱስ ጊዮርጊስን ታገኙታላችሁ ማለት ነው። ይኸውኛ እየተጓዝን ነው። መንገዱ ወደፊት የሚለማ ነገር ነው። አስፓልት ሊሰራ መሰለኝ ይሄ እየተቆፈረ ያለው እና የበረከቱ ተካፋይ ሆኑ። በዛው አጋጣሚ ደግሞ አንድ ላሳወቃችሁ የምወደው ነገር አለ። ሚያዝያ 18 ቅዱስ ጊዮርጊስ ንግስ ስላለ ታላቅ መንፈሳዊ ጉባኤም ስለተዘጋጀ እንግዲህ በዚህ በሙታንሳ ሰማዕቱ ቅዱስ ጊዮርጊስ ገዳም ደግሞ መጣችሁ እንድትሳተፉ ስንል መልእክታችንን እናስተላልፋለን። እኛ እየደረስን ነው እና ሁላችሁም እንዳትቀሩ ማለት ነው። ይሄ ወደዚህ ቦሌ ቀጥታ ይወጣችኋል። ይሄ ወደዚህ ተመልከቱ። ወደ አየር መንገድ ቀጥታ የሚያስወጣችሁ መንገድ ነው። ቦታው የሚለማ ነው። ደስ ይላል አካባቢው። በእናታችሁ እኛማ 6 ሰዓት ነው የምንመጣው። ይሄ የምታዩት መንገድ እንግዲህ የምንሄድበት ቀጥታ ደብረ ዘይት ነው የሚያስገባችሁ። ወደፊት ይሄ መንገድ ሲሰራ በአቋራጭ ደብረ ዘይት ከአዲስ አበባ ደብረ ዘይት በ30 ደቂቃ ትሄዳላችሁ ማለት ነው። በጣም ምቹ የሆነ ቦታ ነው። ይሄው ያን ተራራ እንዳለፋችሁ ደብረ ዘይት ነው። በጣም ደስ የሚል ስፍራ ነው። ወደ ቦታውም እየደረስን ነው። እየለማ ያለ ቦታ ነው ማለት ነው። አብራችሁን ቆዩ ብቻ እናንተ። መንገዱ በእርግጥ ትንሽ የእግር ጉዞ አለው ማለት ነው። 30 ደቂቃ በቃ ተራመደ ሰው 20 ደቂቃ በቃ ቀስ ብሎ ለሚሄድ ሰው የ30 ደቂቃ መንገድ አለው። ስለዚህ በረከቱን የምታገኙት በእግራችሁ 30 ደቂቃ ተጉዛችሁ ነው ማለት ነው። ይሄድን ነው። አብራችሁን ቆዩ። አለት ላይ ነው ጸበሉ የፈለቀው። ቅድም ልጁ እንዳላችሁ እኔ እሱን ለማየት ነው የቸኮልኩትኝ። እንዴት አለት ላይ ጸበል ይፈልቃል? እኔ እሱ ነው የገረመኝ። ከዛ ባለፈ ደግሞ ዋሻው ሲፈለፈል የተገኘ መጽሐፍ አለ እና እሱ መጽሐፍ እንዴት አልተበላሸም? ምን ያህል አመት ነው የቆየው? እንዴ ይሄ በጣም ነው ያስደነቀኝና እሱንም ለማየት ቸኩያለሁኝ ማለት ነው። አሁን ቤተክርስቲያኑ ጋር እየደረስን ነው። ድምፁ እየተሰማኝ ነው። ገደል ውስጥ ነው፣ እዚህ ውስጥ ነው ገደሉ ማለት ነው። ገደሉን ላሳያችሁ ማለት ነው። እዩት። እዚህ ጉድጓድ ውስጥ ሰማያዊ አረንጓዴ ቀለም የተቀባ ቤተክርስቲያን ይታያችኋል። እዚች ጋር እዛ ነው ማለት ነው። ውስጡ ዋሻ ስለሆነ ታች ገደል ውስጥ ነው። እናያለን አብረን ገብተን። ጊዮርጊስ ሊቀ ሰማዕታት ጊዮርጊስ ደርሰናል። ይኸው እየገባን ነው። ደርሰናል። ቤተክርስቲያኑ ጋር ደርሰናል። ይኸው
ስማም ተመልከቱት። ነጠላዬን የረጋገጥኩት ነጠላዬን የረጋገጥኩትኝ ቤተክርስቲያኑ ጋር ደርሰናል። ኑ ቤተክርስቲያኑ ጋር ደርሰናል። ቤተክርስቲያኑ ሳለምና የጸበሉን ቦታ እናሳያችኋለን። ቦታው ሲያምር ቦታ በጣም የሚያምር ቦታ ነው። እንደምታዩት ቤተክርስቲያኑ ይመስላል። ገና አዲስ ቤተክርስቲያን ነው። እንደምታዩት ብዙም ሰው የለውም። ቆርቆሮ በቆርቆሮ የተሰራ ነው። አሁን የጉዞ መኪና ስላለ እነሱን እየጠበቅን ነው። የጉዞ መኪና ሲመጣ ደግሞ አብረን ጸበሉንም ካህናቶችም የሚያስተምሩት ትምህርት አለ። እሱን የምናሳያችሁ መድረሳችሁ ሊሆን ይችላል ማለት ነው። ይሁት ስፒከሩ ራሱ ምንድነው ድምጽ ማጉያው ራሱ እየተቆራረጠ ሙሉ መረጃ መመኑ እየሰማ ስላልሆነ ሙሉን ትምህርት እየሰማ ስላልሆነ ቅዳሴውንም እየሰማ አይደለም። ስለዚህ ይህንንም ማስተካከል ያለብን እኛው ስለሆን ሁላችሁም ይህንን ቤተክርስቲያን ለመርዳት ዝግጁ ሁኑ ማለት ነው። ፈጣሪ ይርዳችሁ። እንግዲህ ቦታው ላይ መገኘትም አንድ ትልቅ ነገር ነው። እንደምታዩት ቅዳሴው እየተሰማ ስላልሆነ ይህችን እንኳን ድምጽ ማጉያ አንድ ሰው ስፖንሰር ቢያደርግና ቅዳሴው ለሁሉም መመን እንዲሰማ ቢደረግ ጥሩ ነገር ነውና ካህናቶች እስከሚጨርሱ ድረስ እኛ ጸበል ልንጸበል ነው ማለት ነው። ጸበል ልንጸበል እየሄድን ነው ወደ ጸበሉ ስፍራ። አለት ላይ ነው የፈለቀው። እንደምታዩ እንግዲህ እናየዋለን አብረን። ድንቅ የሆነ ቦታ ነው። እዚህ ጋር የምታዩት ደግሞ ከኋላ ልማት ይታያችኋል። ደስ የሚል ቦታ አለ እና ወደዛ እየሄድን ነው። አብራችሁን ተከተሉ። ደን ነው እንደምታዩት፣ ቁጥቋጦ ነገር ነው። ይታያችሁ ከሆነ ከፍ አድርጌ ላሳያችሁ የሚታያችሁ ከሆነ ትንሽ ስለሆነ እንትኑ አንሱት። ወደ ጸበሉ መሄጃ ይልና ቀስት ወደዛ ያመለክታል። እንግባ ወደ ጸበሉ። ወደ ጸበሉ እንግባ። ሰላም ናችሁ? እግዚአብሔር ይመስገን። የጸበሉ ቦታ ደርሰናል። ጸበሉ የተወሰነ ሰው ነው ያለው። ፈዋሽ ጸበል ነው። አለት ላይ ይበቃል። የፈለቀ ጸበል ነው። እዚህ ጋር ተወርዱና ያው ጸበሏ ይበት ይሄ ነው ሰፈሩ። ስልክ እኔንም ትይዘኛለሽ ጂባል ይላል ማርያም። አዎ ይጮሃል። አዎ ኧረ ሰምቼዋለሁ።
እዚህ ቦታ ስትመጡ በቀን እኮ ነው ጅብ ያለው። በማታ ቢሆንም አይገርመኝም ነበር እኮ። እና ስትመጡ ካህናት ናቸው። ብቻችሁን መጣችሁ አይባሉም ለማዳናችሁ እያለ ነው አስጎብኛችን። ብዙ ናቸው እነዚህ ናቸው። ማርያም 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 ይኸው ጅቦቹ ጅቦቹ እየጮሁ ነው። ማርያም እንዳለ እንትን ነው ደጋ ነው እንዳለ ይኸውልህ ደን ነው። እዛ ውስጥ የሚታያችሁ ታጋ ጅቦች አሉ እና እየተጫወቱ ነው። እና እዚህ ቦታ ስትመጡ አደራችሁን ግርታ እንግዲህ መቼም ነፍስ አይደል ያዙ እና በርካታ ጅቦች እዛ ጋር ይታያሉ። እናንተ ታያችሁ ከሆነ አላውቅም። እዛ ውስጥ ይታዩኛል ጅቦቹ እና ጅብ አለ ቦታው ላይ። ሰማዕቱ ቅዱስ ጊዮርጊስ ነው ጸበሉ ታያችኋል። ፍል ውሃ ነው ጸበሉ። ከዛ አለት ላይ የፈለቀው ጸበሉ ማለት ነው። እና ጅቦቹ ከሄዱልን እናሳያችሁናል ማለት ነው። ጸበሉን ፍል ውሃውን እናሳያችኋለን፣ እኛም ተጠምቀን እናሳያችኋለን ማለት ነው። ግን ጅቦቹ የተረጋጉ አይመስለንም። ጅቦቹ እስከሚሄዱ ድረስ ትንሽ ጠብቁን። ከዛ ሁሉም ነገር እናሳያችኋል ማለት ነው። እዛ ጋር ያሉ ጅቦቹ ጸበሉ ሆነ ተመለከቱ። እዚህ ጋር ጸበሉ ይሄ ነው እየፈላ እዩት። የጊዮርጊስን ታምር ተመልከቱ። ሰመሪው እንደምታዩት ይሄ ነው የቅዱስ ጊዮርጊስ ታምር ተመልከቱልኝ። ጉድ እኮ ነው። ተመልከቱ። እንግዲህ ቤተሰቦቼ ቁንጮ ብሎግ እንግዲህ ቦታው ድረስ ተገኝቶ ይህንን ፍል ጸበል አረጋግጧል ማለት ነው። በጣም የሚገርም ቦታ ነው። ብዙ ሰዎች ከካንሰር፣ ከኤችአይቪ ኤድስ፣ ከግፊት፣ ከስኳር፣ ከደዌ አይናቸው የበራላቸውም ሁሉ አሉ የተፈወሱበት ድንቅ ቦታ ነው። እንዳያመልጣችሁ ነው የምለው። እሁድ ደግሞ የሚዘጋጅ የጉዞ መኪና አለና በዛ መኪና ደግሞ መምጣት ትችላላችሁ ቦታው ድረስ። ስልኩንም እንግዲህ እዚህ ቪዲዮ ታች ላይ አስቀምጥላችኋለሁ ማለት ነው። ይህ በረከት እንዳያልፋችሁ። በጣም ደስ የሚል ቦታ ነው። የሰማዕቱ ቅዱስ ጊዮርጊስ አለት ላይ ያፈለቀው ጸበል ነው። በጣም ድንቅ ቦታ ነው። ግን ቅድም እንዳልኳችሁ አካባቢው ዳንጀሬስ ነው። ደን ከመሆኑ የተነሳ በርካታ ጅቦች በቀን ይወጣሉ። አሁን ራሱ ቅድም ስንገባ እየጮሁ ነበረ እና ስትመጡ ከሰው ጋር ነው። ብቻችሁን ከሆናችሁ ወደ ጸበሉ ቦታ አትግቡ። በእርግጥ ለማዳናቸው ጅቦቹ እያለን ነው አስጎብኛችን። ግን ያው ጅብ ናቸውና እንስሳ ናቸውና ስለማናምናቸው ከሰው ጋር መጣችሁ ተጠመቁ ማለት ነው። በጣም ድንቅ የሆነ ቦታ ነው። ወንድማችንም እንግዲህ ይህንን ቦታ እንድናይ ስለጋበዝከን በጣም እናመሰግናለን። ዲያቆን መሰረት ይባላል። ሁልጊዜም እሁድ ጉዞዎችን ያዘጋጃል ማለት ነው። በዛ ጉዞ መጣችሁ ደግሞ የበረከቱ ተካፋይ ሆኑ። እንደምታዩት አካባቢው ደን ነው። የታያችሁ ከሆነ አላቅም። ጅቦች እዛ ጋር ያሉት በጣም ደስ የሚል ቦታ ነው። ሰማዕቱ ቅዱስ ጊዮርጊስ ታምሩን ድንቅን የከዚህ ጋር ነው እንግዲህ ታምሩን የገለጸበት። አንድ ጅብ ልፍ ሲላየው በእውነት ሰላም የተከበራችሁ ውድ ኦርቶዶክሳውያን፣ በዛሬው ዕለት በቦሌ አራብሳ ሙታንሳ ሰማዕቱ ቅዱስ ጊዮርጊስ ገዳም ነው የምንገኘው። ይህ ገዳም እንግዲህ በጣም ታሪካዊ የሆነ ቦታ ነው። በዚህ ቦታ ላይ ከአለት ላይም የፈለቀ ጸበል አለ። ብዙዎች በዚህ ቦታ ላይ እየመጡ ድነትን እያገኙ ነው ያሉት። እርሶም ወደዚህ ቦታ ለመምጣት እግዚአብሔር አምላክ ይፍቀድላችሁ። ይህ ገዳም እንግዲህ በራእይ ነው ይህ ጸበሉ የፈለቀ። በአባቶች ኤረር ባሉ አባቶች መጥተው ጸበሉን ባርከውት እንግዲህ ከአለት ላይ ፈልቆ የሚገኝ ጸበል ነው። እርሶም እንግዲህ ወደዚህ ቦታ ለመምጣት እግዚአብሔር ይፍቀድላችሁ። ታሪካዊ ቦታ እንዲሁም ዋሻው ሲጀመር ብራና የቅዳሴ መጽሐፍ የተገኘበት እንግዲህ ስውራን አባቶች የተገኙበት ቦታ ነውና ሁላችሁም እየመጣችሁ ይህን ቦታ ጎብኙ። መጎብኘቱ በራሱ ትልቅ በረከት አለው። ሰላም እግዚአብሔር ከሁላችን ጋር ይሁን። እንዲሁም ደግሞ ቁንጮ ብሎግ የዩቲዩብ አካውንቱን ሰብስክራይብ እያደረጋችሁ አበረታቱት። እንዲህ መንፈሳዊ ቦታዎችን እያስቃኘን እያስጎበኘን ይገኛልና እንዲህ አይነት ቪዲዮዎች ሲደርሳችሁ ደግሞ ሁላችሁም አትለፉት። ሰብስክራይብ እያደረጋችሁ ለፉ። ከቁንጮ ብሎግ ጋር አብረን እንሄዳለን፣ አብረን እንራመዳለን፣ አብረን እንዘልቃለን።
በዛሬው ቀን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በወጣ ጊዜ ሰው ሊጠላችሁ ይችላል። ሰው ጠላኝ ብላችሁ አትዘኑ። ሰው ክፉ ነገር ሊያደርግባችሁ ይችላል። መጻጉዕ ሰው የለኝም አለ። አሁንም ሰው ስለሌላችሁ አትበሳጩ። ሰው የለኝም፣ ወደ መጠመቂያው ሄጄ መጠመቅና መዳን እፈልጋለሁ፣ ነገር ግን ሰው የለኝም አለ። እግዚአብሔር ምን አለው? መዳን ተፈለክ ተነስተህ ሂድ፣ እኔ ያለሁ እኮ ነው ወገኖቼ። እግዚአብሔር አለ፣ አይዟችሁ። ቤተ ክርስቲያን የሚወስዳችሁ አታችሁ ከሆነ አትናደዱ። ቤተ ክርስቲያን ለመንጣት ገንዘብ አታችሁ ከሆነ አትጨናነቁ። ምክንያቱም እግዚአብሔር ለእናንተ መልካምን ሰው በሰው ላይ አድሮ መልካሙን ሁሉ ያደርግላችኋል። ሰው ስለከፋ እናንተ ክፉ አትሁኑ። ክፋትን በክፋት አትመልሱ። በቀልን በበቀል ጥላቻን በጥላቻ አትመልሱ። ለነፍሳችሁ መልካም ነገርን አድርጉ። መጻጉዕ ሰው የለኝም ነው ያለው። እግዚአብሔር ግን መዳን ተፈለግ ተነስ አለው። 38 ዓመት የተሸከመህን አልጋ ተሸከመው አንተ አለው። 38 ዓመት የተሸከመውን አልጋ ተሸክሞት መጻጉዕ በሰው መካከል መዞር ጀመረ። በሰፈሩ ሁሉ ይሄዳል። ለ38 ዓመት ቀርቶ ወገኖች፣ አንድ ቀን ጉንፋን አሞን እቤት ተኝተን አልጋ ላይ ከዋልን እንዴት ነው የምንሆነው ወገኖቼ? አንድ ቀን ውለን እንኳን በማግስቱ ስንነሳ ራሳችን እንዴት ነው የሚዞረው? ሰውነታችን እንዴት ነው መጥራት የሚያቅተው? አይጠናም። መጻጉዕ ግን 38 ዓመት በአልጋ ላይ ተኝቶ በአንዲት ቃል ተነስ አልጋን ተሸክመ ሂድ ሲባል አልጋውን ተሸክሞ ይሄዳ። አይሁዳውያን ቀኑ። በሰንበት ስላዳነ፣ በሰንበት ሰው ስለፈወሰ፣ በሰንበት ድውያኑን ስለፈወሰ፣ አይነ ስውር ስላበራ፣ ጎባጣ ስላቃና፣ ሽባውን ስለተረተረ አይሁዶች በቅናት ተነሱ። እንዲህም አሉ፣ አንተ ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እሱ ግን ያዳነኝ ያ ሰው ነው አላቸው። ያዳነኝ ማን ነው? አቤት ያ ሰው ነው አላቸው። የቱ ማን ያዳነህ ብለው ሲጠይቁት ዞር ብሎ ያ ነው ለማለት ሲያሳይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአካባቢው ወይም ከሕዝቡ መካከል ብዙ ሕዝብ ስላለ ሰወር ብሎ ብቻውን ተነጥሎ ነበርና የቱ ጋር እንዳለ አላየውም። መጻጉዕ አላወቀውም። ያዳነውን አላወቀውም ነበር። ከዛም በኋላ በቤተ መቅደስ ሲገባ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ አወቀ ወይም አገኘውና እነሆ ድነሃል አለው። ከዚህ በላይ ግን ብዙ ፈተና እንዳያጋጥምህ፣ ከዚህ በላይ ብዙ መከራና ስቃይ እንዳይገጥምህ፣ ከዚህ በኋላ እንዳትበድል ተጠንቀቅ። ከዚህ በኋላ ክፉ መከራ እንዳያገኝህ እንዳትበድል ተጠንቀቅ አለው። ብዙዎቻችን ዛሬ እኮ በበደላችን ምክንያት ነው መከራ ውስጥ የገባ ነው። ኢትዮጵያ ሀገራችን የነ ተክለ ሃይማኖት ሀገር ኢትዮጵያ፣ የነ ቅዱስ ክርስቶስ ሰምራ ሀገር ኢትዮጵያ፣ የነ አቡነ ዜና ማርቆስ ሀገር ኢትዮጵያ፣ ለነ ቅዱስ ጊዮርጊስ ለነ አቡነ ገብረ መንፈስ ቅዱስ የአስራት ሀገር ተብላ የተሰጠች ለእናታችን ለድንግል ማርያም የአስራት ሀገርሽ ተብላ የተሰጠችዋ ኢትዮጵያ ዛሬ በመከራ ውስጥ ነች። ዛሬ በፈተና ውስጥ ነች። እናት የወላድ ማህን ሆነች። ልጅ ያላባት ቀረ። ከእናት ከአባቱ ፍቅር ሳይጠግብ የእናት የአባቱ ፍቅር ሳይጠግብ ተሰደደ፣ ወጣ። ወንድም ወንድሙን ይገለዋል። እህት እህቷን አሳልፋ ለንዋይ ትሰጠዋለች። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ እነሆ መንጫ ሲደርስ ምልክት ክንድገረን ባሉት ጊዜ መንጫ ሲደርስ ሕዝብ በሕዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል። አዎ ዛሬ ተነስቷል። ጎሳ በጎሳ ይከፋፈላሉ። በጎሳ እየተከፋፈላሉ በማያገባቸው እየገቡ እኔ ልንገስ ይላሉ። አዎ ዛሬ እያሉ ነው። ለመሪውም ጌታ መድኃኔ ዓለም ፍቅር ይስጠው። ለመሪውም ለተመሪውን አንድነትን መግባባትን ያድለን። ሰላም ላጣነው ሰላም ይስጠን። ፍቅር ላጣነው ፍቅር ይስጠን። ወገኖች ትግወ ወጸልዩ ከመ ይትባኡ ውስተ መንሱት እስመ መንፈስ ሥጋ ይፈቅድ ወሥጋ ይደክም። ወደ ፈተና እንዳትገቡ ትጉና ጸልዩ። በመንፈስ ተመላለሱ፣ በሥጋዊ ፈቃድ አትመላለሱ። ማቴዎስ 26:41 ላይ ባካችሁ ከፈተና እንድትወጡ ተግተን ልንጸልይ ያስፈልጋል። ዛሬ ያጣነው ጸሎት ነው ያነሰን። ያጣነው ዛሬ ሰላም ነው። ዛሬ ያጣነው ፍቅር ነው። ዛሬ ያጣነው ድነት በረከት ነው። ዛሬ ያጣነው በቃ የሚለን ነው። እግዚአብሔር አምላካችን በቃ ይበለን፣ በቃ ይበለን። ከዚህ ክፉ መከራና ስቃይ ያሻግረን። ሙታንሳ ደብረ ፀሐይ ቅዱስ ጊዮርጊስ አንድነት ገዳም መተን ደጁን ረግጠን በቃል ኪዳኑ መሰረት
ደጅህን የረገጠ ንስሐ ሳይገባ አይሞትም ብሎ ቃል ኪዳን እንደገባለት በቃል ኪዳኑ መሰረት ለንስሐ ሞት ያብቃል። ለንስሐ ሞት ያብቃል። ብዙዎች ይጠራሉ፣ ጥቂቶች ይመረጣሉ። ዛሬ እጅግ በጣም ብዙ ሰው ነበረ ትላንት የተመዘገበው። ጠዋት ግን አብዛኛው ቀርቷል። እግዚአብሔር የፈቀደላቸው ደግሞ መጥተዋል። ብዙዎች ናቸው የመጣችሁት። አሁንም እግዚአብሔር ሁላችንም እንዲመርጠን የሱ መልካም ፍቃዱ ይሆንልን። ከቃሉ ጋር ናችሁ። መድኃኔዓለም ከሁላችን ጋር ይሁን። እዚህ ቦታ ላይ የመጡ ብዙ ድነትን ብዙ በረከትን አግኝተዋል። ሳምንት ዕለት አንድ እህታችን እህተ ማርያም የምትባል ፊቷ ላይ ሙሉ እባጭ ወጣባት፣ በብጉር መልክ ፊቷ ላይ ሁሉ እንደ ኪንታሮት ወጥቶባታል። ፊቷ ሁሉ በጣም ያቃጥለኛል፣ ያሳክከኛል ብላ ቅባ ቅዱስ ተቀብታ ነበር እዚህ ቦታ ላይ የሄደች ወገኖቼ። ጸበሉ ተጸብላ ቅባ ቅዱስ ተቀብታ ሄደች። ከዛ በጸሎት አስቡኝ፣ በጸሎት ካሰባችሁኝ እኔም አለች 1300 ብር ለአንድ ኩንታል ሲሚንቶ መግዣ እሰጣለሁ ብላ በጸሎት አስቡኝ ብላ ነበር ቃል የገባችሁ ሳምንት ዕለታ። ነገር ግን ከትላንትና ደውላ እነሆ ፊቴ ሁሉ ጠፍቷል፣ የቀረው ትንሽ የአፍንጫ አካባቢ ነው የቀረው፣ ዛሬ በሆነ አጋጣሚ ነው የቀረው፣ ሳምንት እመጣለሁ ለምስክርነት ያውቃኝ፣ አሁንም ጨርሶ ይማርሽ በሉኝ 1300 ብር አስገብታለች። አመስግኑት እግዚአብሔርን። ማን ይመስገን። ብዙ ቦታ እዚህ ቦታ ላይ የመጡ በአንድ ቀን ጥምቀት ብቻ በቦታው ቃል ኪዳን ይድናሉ። ብዙ ምስክርነት እየተሰጠ ነው። ሁላችንም ለመዳን ማመን ያስፈልገናል። ምን ያስፈልገናል? ማመን ያስፈልገናል ወገኖች። ስለዚህ እንድንድን ትድኑ ዘንድ ምን ላደርግላችሁ ትወዳላችሁ አላቸው። መዳን እንፈልጋለን እንድን ዘንድ ምን ላድርግ ባሉት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ምናል እንድትድኑ ያላችሁን ሁሉ ለነዳያን ስጡ፣ ለቤተ ክርስቲያን ስጡ። ከዛም በኋላ ያላችሁን ሁሉ ስጡና ራሳችሁን ትታችሁ እኔን ተከተሉኝ፣ እኔም ብቻ አምናችሁ ተከተሉኛል። የዛኔ ትድናላችሁ። ክርስቶስን አምነን የምንከተለው በልብ ነው። ጌታ ልብህን ስጠኝ ነው ያለው። ምንህን ስጠኝ? ልብህን ስጠኝ ልጄ ሆይ፣ አይኖችህም መንገዴን ምን ይበሉ ይውደዱ። ስለዚህ ልባችን ለእግዚአብሔር ልንሰጥ ያስፈልጋል። አይናችን ወደ ቤተ እግዚአብሔር ሊገሰግስ ሊመለከት ሊራመድ ያስፈልጋል። እግራችን እንዳይበድል፣ እጃችን እንዳይበድል፣ የሰውነት ክፍላችን አካላችን እንዳይበድል እግዚአብሔር ይጠብቀን ይጠብቃችሁ። እግዚአብሔር ይጠብቃችሁ ወገኖች። አካላችን ሁሉ ይበድላል። እመቤታችን ድንግል ማርያምን እኮ ወገኖች ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሊቁ ሲያመሰጥር ምን ብሏታል? እመቤታችን በሁሉ አካሏ ድንግል ናት አለ። በምኑ አካሏ? በሁሉም አካሏ። እጇም ድንግል ነው አለ። መጥፎ ነገርን አልሰራም። እግሯም ድንግል ነው፣ ወደ መጥፎ መንገድ አልሄደም። አፏም አንደበቷ ድንግል ነው፣ መጥፎ ነገር አልተናገረችም፣ አይወጣትም ካፏ። አይኗ ድንግል ነው፣ የሚመለከተው ሁሉ መልካም ነገርን ነው። እጆቿ ድንግል ናቸው፣ የታቀፉት ሰማይና ምድር የማይችሉትን ንጉሥ የሁላችን አምላክ መድኃኔዓለም ክርስቶስን ነው። እግሯ ድንግል ነው፣ የሚገሰግሰው ወደ ቤተ መቅደስ ነው። አንደበቷ ድንግል ነው፣ የምትናገረው ምስጋና ነው። ጉንጮቿም ድንግል ናቸው፣ የሳመችው የሰማይና ምድር የማይችሉትን ንጉሥ መድኃኔዓለም ክርስቶስን ነው። እኛ ግን እጆቻችን ስንቶቻችን በድለዋል፣ እግራችን ስንቶቻችን በድለዋል፣ አይናችን የስንቶቻችን በድሏል። መድኃኔዓለም ከበደላችን ያንጻን። እዚህ ቦታ ላይ ደርሰን ስንመለስ ሁሉ ነገር ተስተካክሎ ከዚህ ስንመለስ የጠፋው ተገኝቶ የተሰበረው ተጠግኖ የማያየው አይቶ የማይሰማው ሰምቶ የልባችን መሻት ተፈጽሞ እንድንመለስ እግዚአብሔር ይፍቀድላችሁ። እግዚአብሔር ይፍቀድላችሁ። አብዝሖ ነገር የሐዘነ ግግ ልብ ይላል። ነገር ሲበዛ ልብ ያሰለቻል። ብዙ ምስክርነት አለ፣ ብዙ ተአምራት አለ ወገኖች። እዚህ ቦታ ላይ ብዙ ያላወቁ ብዙ የታደሉ ሰዎች መጥተው ምስክርነትን ሰጥተዋል። እጅግ በጣም ብዙ ናቸው። ከቃሉ ጋር ናቸው አይደል? መድኃኔዓለም ከሁላችን ጋር ይሁን። ድንግል ማርያም ከሁላችን ጋር ትሁን። በጣም ብዙ ተአምር ብዙ ምስክርነት አለ። አሁን ወደ መምህራችን ወስዳችኋለሁ። በእኔ በኩል ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ይሄ ቦታ ታምሩ ተነግሮ አያልቅም። የእግዚአብሔር ቤተሰቦች ብዙ ሰዎች ባጋንንት ታስረው በመተት ተይዘው የሚሰቃዩ ከካንሰር፣ ከኤችአይቪ ኤድስ፣ ከኩላሊት በሽታ፣ ከኪንታሮት፣ ከብዙ በሽታ የዳኑ ስፍር ቁጥር የላቸውም የእግዚአብሔር ቤተሰቦች። እግዚአብሔር የተመሰገነ ይሁን። እዚህ ቦታ ረግጦ አፍሮ የተመለሰ የለም። የእግዚአብሔር ቤተሰቦች እሙታንሳ ቅዱስ ጊዮርጊስ ቤተክርስቲያን ጸበሉን ተጠምቆ ጸበሉን ጠጥቶ እምነቱን ተቀብቶ ወደ ቤቱ ከሄደ በሽታው ለቆት ነው የሚሄደው። እግዚአብሔር የተመሰገነ ይሁን። ለዚህ ደግሞ ምስክር ካህናቶች ናቸው። ካህናቶቹ
የተለያየ በሽታ ነበረባቸው እዚህ የሚያገለግሉት ማለት ነው። እንደሚታወቀው በዚህ በቦሌ አራብሳ ሙታንሳ ቅዱስ ጊዮርጊስ የሚያገለግሉ ካህናት የቀን ስራ እየሰሩ ነው። ደሞዝ የላቸውም። የቀን ስራ እየሰሩ ነው የሚያገለግሉት እና ጽናታቸውን እኔ አደንቃለሁ። የእግዚአብሔር ቤተሰቦች እኔንስ ምን አለ እግዚአብሔር እንደነሱ ቢያደርገኝ እላለሁ። ያለ ምንም ነገር ማለት ነው። እና የተለያየ በሽታ ነበረባቸው ሲነግሩኝ፣ ኪንታሮት ያለባቸው እንደገና አስም፣ መተት፣ ጨጓራ ዳቆናቶች ማለት እንደውም ሊቀ ዳቆኑ እዚህ አለ። በጣም የጨጓራ በሽታ ያሰቃየ ነበራል። አንዱ ደግሞ ምን አለ መሰላችሁ የሆነ መተት ነበረብኝ። ከዚህ ሁሉ እግዚአብሔር አድኖናል፣ በነፃ ብናገለግለው እግዚአብሔር የማይታየውን ጸጋ ሰጥቶናል ብለው ምስክርነት ሰጥተዋል። እግዚአብሔር የተመሰገነ ይሁን። እንደሚታወቀው ጸበሉ ካለት ላይ ነው የፈለቀው። ማየት ትችላላችሁ። ዛሬ አይታችሁ ትሄዳላችሁ። ካለት ላይ ነው የፈለቀው። ከ8 ሰዓት እስከ 12 ሰዓት ይፈላል። ፍል ነው። ቀን ደግሞ 6 ሰዓት ጀምሮ እስከ 8 ሰዓት ብታዩት እንደ ንብ ነው እንትን የሚለው ማለት ነው። ይሄ እግዚአብሔር ታምር ነው። እዚህ ቦታ መጥቶ ያፈረ የለምና ሁላችሁንም እግዚአብሔር እንዳያሳፍራችሁ የእግዚአብሔር መልካም ፈቃዱ ይሆነልን እና የእግዚአብሔር ቤተሰቦች ሁላችሁም በእምነት ነው። በመጀመሪያ ንስሐ መግባት አለባችሁ። ኃጢአታችሁ መናዘዝ አለባችሁ። ከዚያ በኋላ መተት ያለባችሁ፣ አይነ ጥላም ያለባችሁ፣ እንደገና ደግሞ አልወልድ ብላችሁ ልጅ እግዚአብሔር እንዲሰጣችሁ የምትማጸኑ ካላችሁ ከዚህ በኋላ ሁሉ ነገር ይስተካከልላችኋል። እናንተ ብቻ እመኑ። እግዚአብሔር ሁላችንንም ያድነን። እግዚአብሔር ሁላችንንም ፍጻሜያችን ያሳምርልን። የዚህ ቦታ የሙታንሳ ቅዱስ ጊዮርጊስ ታምሩ ተነግሮ አያልቅም። ሁላችሁም እዚህ የመጣችሁት እዚህ ሙታንሳ ቅዱስ ጊዮርጊስ ቤተክርስቲያን ሂጄ መጣሁ ብላችሁ በቪዲዮ በቲክታክ እንደገና ደግሞ በተለያየ ሚዲያ አስተላልፉልን። የእግዚአብሔር ቤተሰቦች አምላክና በደገብሩ ቆሞስ ከመ ይባርክሙ አቤቱ ዝብናድን ርስተን ባርክ። አቤቱ ዝብናድን ርስተን ባርክ። አቤቱ ጌታዊ ዝብናድን ርስተን ባርክ። እስከ ዘላለሙ ጠበቃችሁ ከፍ ከፍ አድርጋችሁ በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ቤዛ የሚሆን ካህን ለነገሥታትና ቅዱሳን ዘንድ የጠራሃት በዚህች ቅዱስ ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን ኢየሱስ ክቡር ሥጋውን ክቡር የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋው ሥጋ መለኮት ስለሚባል ደግሞ ያሸነፈ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ስንት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ። መጣው የጠበቃችሁ ጌታችን አምላካችን መድኃኒታችን የካህናት አለቃ የሚያስተሰርይ ለአባቶቻችን ለሐዋርያት ስልጣናት ክህነት የሰጠ ከልጅነት እስከ እውቀት ኃጢአታችን ይቅር በለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሴቶችም ወንዶችም ሕፃናትም እኔንም እናንተንም ለመንግሥተ ሰማያት የበቃና የተዘጋጀ ያደርገን ዘንድ 12 ጊዜ መሐረነ ክርስቶስ። እንዲሁም ስለ እናቱ ስለ ንጽሕተ ንጹሐን ስለ ድንግል ማርያም ስለ ነቢያት ስለ ሐዋርያት ስለ መላእክት ስለ ሰማዕታት ስለ ቅዱሳን ብሎ ይምረን ዘንድ በእንተ ማርያም አክቱን 12 ኦ ተወካፌ ንስሐ ስራ ኃጢአቴ ወኃጢአተ ኩሉ ዘከማይሰራ ኃጢአት እግዚአብሔር ይፍታ። ሌላው የመጨረሻው መልእክት ምን እንደው ታውቃለህ? እዚህ አቃቢቷ ማሆይ ማለት ነው ለማይ መቅጃ ወይም ለውሃ መቅጃ ማለት ነው ጀሪካን ተቸግረናል። ስለዚህ 20 ሊትር ጀሪካን ማለት ነው የቻላችሁ ጀሪካን አንዳንድ ጀሪካን እየገዛችሁ አምጡልን ብለዋል። ቢያንስ 2 ጀሪካን ማለት ነው አንዳንድ ግፋቢል 200 ወይም 300 ብር ቢሆን ነው። አሁን የምገኘው በሙታንሳ ቅዱስ ጊዮርጊስ ገዳም ነው። በዛሬው ዕለት የተገኘሁት ምስክርነት ለመስጠት ነው። እኔ ዳንኩት ከብዙ በሽታ ነው። ለምሳሌ ከመተት እና ከልክፍት ነው። ሌላም ብዙ ነገር አለ። ነገር ግን ለማሳጠር ያህል ነው። በልክፍቱ ምክንያት ከ5 ሊትር በላይ ውሃ ጠጣ ነበረ እና ድኛለሁ። በመተቱ ምክንያት ደግሞ ከጓደኞቼ ጋር ያጣለኛል፣ ከወንድሜ ጋር ያጣለኛል፣ ከሁሉም ሰዎች ጋር መጣላት ጀምሬያለሁ። ነገር ግን እዚህ በመጣው ጊዜ ስጠመቅ ለ7 ቀን ያህል ተጠምቄ ነበር፣ ድኛለሁ። ህጻናቶች በዚህም የምትሰቃዩ በዓለም ላይ ያላችሁ ሁሉ እዚህ ቦታ በመምጣት መዳን ትችላላችሁ። ለእናንተም እግዚአብሔር ይርዳችሁ። ዛሬ የምንገኘው ቦሌ አራብሳ ሙታንሳ ቅዱስ ጊዮርጊስ ታምረኛው ቦታ ነው የምንገኘው። እኔ ዛሬ ምስክርነት ለመስጠት ነው።
እኔን የሰማ እግዚአብሔር እናንተንም እንዲሰማችሁ የተደረገልኝን ድንቅ ስራ እናገራለሁ። እኔ በጣም ከባድ በሽታ ነበረብኝ፣ ልናገረው የማልችል በሽታ ነው። ይህንን በሽታ ከዚህ በሽታ ለመዳን ያልዞርኩበት ገዳም የለም፣ ያልሄድኩበት ጸበል የለም። ነገር ግን እዚህ ቦሌ አራብሳ ሙታንሳ ቅዱስ ጊዮርጊስ ቤተ ክርስቲያን በቲክቶክ አይቼ ማለት ነው ካለት ላይ የፈለቀ ጸበል ተገኝቷል ሲባል ሰምቼ ታክሲ ይዤ ማለት ነው ታክሲ ይዤ መጣሁኝ። ቦታውን አፈላልጌ አገኘሁት። ከዚያ ጸበል 3 ቀን ተጠመቅኩኝ። 3 ቀን ከተጠመቅኩ በኋላ ከላይ ላይ በጅብ አምሳል ሄደልኝ። እግዚአብሔር የተመሰገነ ይሁን። ያ የሚያሰቃየኝ የሚያስለቅሰኝ ሰላም የሚያሳጣኝ እድሌን የሚዘጋብኝ ነገር ዛሬ ተነስቶልኝ በሰላም እያገለገልኩ እኖራለሁ። አሁን በጸበሉ ያው እያገለገልኩ ነው። የሚመጡትን ጸበልተኞች እየረዳሁ እገኛለሁ ማለት ነው። ጸበል ቀዳላቸዋለሁ፣ የተለያዩ ነገር አደርግላቸዋለሁ። እግዚአብሔር የተመሰገነ ይሁን። እኔን ያዳነ አምላክ እግዚአብሔር እናንተንም ያድናችሁ። አድራሻ ቦሌ አራብሳ ሰፈራ አደባባይ ወርዳችሁ ሳይት 6 መጨረሻ የቻይና ፕሮጀክት አጠገብ ይህንን ድንቅ ቦታ ታገኙታላችሁ። ኑ ዳኑ። እኔን የረዳ አምላክ እናንተንም ይርዳችሁ። አመሰግናለሁ። ሰላም ዩቲዩብ እንግዲህ አባታችንም እንደዚሁ መምህራን ሲያስተምሩት የነበረውን ሰምታችኋል። እንግዲህ ሙታንሳ ቅዱስ ጊዮርጊስ ገዳም ብዙ ፈውሶችን እያደረገ የሚገኝ ከአለት ላይ የፈለቀ ጸበል አለ እና ሁሎችም በዚህ ቦታ ላይ እየተፈወሱ ይገኛሉ እና በህመም በአልጋ ቁራኝነት በተለያዩ ህመም ላይ ያላችሁ ምእመን እንደዚሁም በመላው ዓለም የምትገኙ ኦርቶዶክሳውያን ይህን ቪዲዮ የምታዩ በሙሉ መጣችሁ ቦታውን በመርገጥ እንደዚሁም ትንሽ የልማት ነገሮች ይቀሩታል እና እነዛን ደግሞ በማሟላት ቦታውን እናሳድገው ላለሁኝ። ከዚህ በተረፈ ደግሞ ሌላ የማሳያችሁ ቦታ ስላለ እዛ ላይ ደግሞ ሙሉ መረጃ ነግራችኋለሁ። ተመስገን። እንግዲህ እንደ ቅዱስ ጊዮርጊስ እንደ እግዚአብሔር ፍቃድ ተጠምቀን ወጥተናል። በጣም ደስ የሚል ነው። ትምህርቱንም እንደሰማችሁት ደስ ይል ነበር። እንዲሁም ምስክር የተሰጡትም አሉ። ብዙዎች እዚህ ያገለገሉ የሚገኙት በሙሉ በዲያቆኖችም ምስክርነት የሚሰጡት ድነው ነው ማለት ነው። እንግዲህ ይህ ቅድም ህፃኑ ራሱ ከምን እንደተፈወሰ አጫውተናል። በጣም ድንቅ ነገር ነው። ደስ የሚል ልጅ እግዚአብሔር ደግሞ ልክ እንደሱ እኛንም ፈውሶ ለምስክርነት ያብቃን። ሰማዕቱ ቅዱስ ጊዮርጊስ ሙታንሳ የተባለበት ምክንያትም እንደዚሁ አባቶች ያጫውተውናል፣ ነግረውናል። በጣም ድንቅ ነው እና ደግሞ ሁል ጊዜ የሚዘጋጅ ጉዞ አለ። መነሻው ዋጋ 300 ብር ነው እንዳላችሁ ልጁ መነሻ ፒያሳ ከመገናኛ ሳሊተ ምሕረት አያት አደባባይ መነሻዎች ናቸው ማለት ነው። እንግዲህ ስልክ ቁጥሩን ከታች እናስቀምጣለን። በዛ በመደወል ሁላችሁም የበረከቱ ተካፋይ እንደውም ለድነት የምትመጡም ድናችሁ የምትመለሱበት ለምስክር የምትበቁበት ቀን ይመጣል ብዬ ተስፋ አደርጋለሁ። በጣም ነው የማመሰግነው እስካሁን አብራችሁ ስለቆያችሁ። ይህ ቁንጮ ብሎግ ነው። ብሎጉ ይቀጥላል። ለጊዜው ግን እዚህ ጋር እንሰናበታለን ማለት ነው። ሰላም ቻው፣ እናመሰግናለን። ሰብስክራይብ አላደረጋችሁም ሰብስክራይብ አድርጉ። ቦታው በጣም ድንቅ የሆነ ቦታ ነው። በጣም ታምረኛ የሆነ ጸበል ነው። ከአለት ላይ ነው የፈለቀው። ከአመት እስከ አመት የማይነጥፍ ነው ብሏል አባቶች። ኑ ተፈወሱ እንላለን። በጣም አመሰግናለሁኝ። መልካም ጊዜ። በሌላ ገዳም በሌላ ቤተክርስቲያን እንዲሁም በሌላ ቪዲዮ እስከምንገናኝ ድረስ ቻው እላችኋለሁ። እግዚአብሔር ይስጥልኝ፣ ክብረት ይስጥልኝ። በጣም አመሰግናለሁ። ቻው